የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም ስለ መጽናት በእግዚአብሔር ቃል እንመለከታለን። መጽናት ላይ በጣም አተኩራለሁ። ስሙ የተባረከ ይሁን። ስንጸና ነው የምንወርሰውና ስንጸና ነው የምንሻገረውና በዚህ ዘመን አለመጽናት በጣም በብዙ አለና መጽናት የእግዚአብሔር ባህሪ ነው። ጸንቶ የመውረስ በመጽሐፍ ቅዱስ አለ። ብዙ አባቶች የጸኑ ናቸው። ብዙ ምሳሌ የሚሆኑን ከመጽሐፍ ቅዱስ የምናነሳቸው ከአባታችን ከኢየሱስ ክርስቶስ ጀምሮ የወረሱ በብዛት የምንመለከታቸው ጸንተው የወረሱ ናቸው። ጸንተው የተሻገሩ ናቸው። ጸንተው ያገኙ ናቸው። ጸንተው ፈውሳቸውን የተቀበሉ፣ ጸንተው በረከታቸውን የተቀበሉ የጸኑ ናቸው። ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። በማቴዎስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስ ስለ መጽናትና ስለ አለመጽናት ይናገራል። በእግዚአብሔር ቃል ላይ ስለ መጽናት፣ በእግዚአብሔር ቃል ላይ ስለ አለመጽናት። በእግዚአብሔር ቃል መጽናት ያስወርሳል። ስሙ የተባረከ ይሁን። እንመለከተዋለን ማቴዎስ 13ን። መጽናት አንድ ነገር የመቀበላችን ውጤት ነው። የጸኑ ሰዎች የተቀበሉ ሰዎች ናቸው። የጸኑ ሰዎች ያገኙ ሰዎች ናቸው። እግዚአብሔር ስሙ የተባረከ ይሁን። ዛሬም እንድንጸና፣ ዛሬም ስቲክ ማድረግ እንድንችል እግዚአብሔር መንፈሱን ያካፍለናል። ልባችንን መጽናት ላይ ይተክለዋል። ስሙ የተባረከ ይሁን። ቃሉ ላይ መጽናት ማለት መውረስ ማለት ነው። አዎ ዋጋ ያስከፍላል። አዎ ጊዜ ይወስዳል። አዎ ከእጃችን ያሉ ነገሮች ይወጡ ይመስላል። ልክ ነው። ግን በእግዚአብሔር አቆጣጠር አይደለም። ስትጸና እግዚአብሔር እየታመነብህ ነው። ስትጸና እግዚአብሔር እያሰፋህ ነው። ስትጸና እምነታችንን እምነታችንን እየጨመረ ነው እንጂ እያነሰ አይደለም። በእግዚአብሔር አቆጣጠር፣ በምድር አቆጣጠር አንድ ነገር ላይ ስቲክ ማድረግ ጊዜ የሚበላ፣ ወቅት የሚበላ፣ እድሜ የሚበላ፣ ገንዘብ የሚያልቅ ብለው ይነግሩናል። ግን አይደለም። በእግዚአብሔር አቆጣጠር መስፋት ነው። በእግዚአብሔር አቆጣጠር መተለቅ ነው። በእግዚአብሔር አቆጣጠር ለሌላ የልብ ስፋት፣ ለሌላ የእግዚአብሔር እይታ ሌላ ነው። ስሙ የተባረከ ይሁን። ስለ መጽናት ከማቴዎስ 13 ጀምረን እንመለከታለን። እግዚአብሔር የተባረከ ይሁን። በማቴዎስ 13 ስለ ጸኑና ስላልጸኑ ሰዎች ኢየሱስ ክርስቶስ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ከ1 እስከ 9 ያለውን እንመለከታለን። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮች በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ።